ሰላም እንዴት አላችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል ከመረጃዎቻችን መካከልም ከኢትዮጵያ ጋር ያለ ስምምነት የተለያዩት የ1 ቢሊዮን ዶላር አበዳሪዎች ህጋዊ አማራጭ ሊከተሉ እንደሚችሉ መናገራቸውን በኮሪደር ልማት ላይ በመሽናት አመልጦ የነበረ ግለሰብ ተይዞ 2000 ብር እንደተቀጣ መሰማቱ በማዳጋስካር በተነሳው የወጣቶች አመጽ ፕሬዝዳንቱን ተክቶ ወደ ስልጣን የመጣው የወታደራዊ መኮንኖች ስብስብ የወጣቶችን ፍላጎት አሟላለው ሲል መሰማቱ የ12 ዓመት ህፃን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ60 ዓመት አዛውንት የ23 ዓመት ጽኑ እስራት እንደተፈረደበት መሰማቱ የአፋር ክልል መንግስት የቀይ ባህር ባለቤትነትን ለማረጋገጥ ከፌደራል መንግስት ጋር በመተባበር እንደሚሰራ ማስታወቁን የጸጥታ ችግር በዚህ ዓመት መጨረሻ እንደሚካሄድ የሚጠበቀውን የምርጫ ቅስቀሳ ሊያስተጋጉል ይችላል የሚል ስጋት እንዳላቸው ፓርቲዎች መናገራቸውን እንዲሁም በዛሬው ዕለት ወደ መቀሌ የሚያመሩ መንገዶች በሁለት አቅጣጫ በትግራይ ኃይል ሰልፈኞች መዘጋታቸውንና ሌሎችን በዝርዝር የምንመለከታቸው መረጃዎች አካተናል። ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውን ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የትግራይ ክልል ሽራሮ ከተማ አቧራማ ጎዳናዎች የጦርነትን አስከፊ ገጽታ በዝምታ የሚያስታውሱት ዛሬ ረቡዕ ጥቅምት 5 ቀን 2018 ዓ.ም ባልተለመደ ጩኸት ተናውጠዋል የሚሉ መረጃዎች ተሰምተዋል። ይህ ጩኸት የጥይትና የመድፍ ድምጽ አልነበረም። ይልቁንም በጦርነት ግንባር ላይ ደማቸውን ያፈሰሱ አጥንታቸውን የከሰከሱ ነገር ግን ተረስተናል የሚሉ የትግራይ ኃይሎች አርሚ 13 አባላት የቁጣና የብስጭት ድምጽ ነበር። በእጆቻቸው የያዟቸው መፈክሮች አንድ ግልጽ መልእክት ነበራቸው። የክልሉ መንግስት ጥቅሞቻችንን ነፍጎናል። ይህ በሽራሮ የታየው ትዕይንት በተለያዩ የትግራይ ከተሞች ለቀናት ሲካሄድ የቆየው የተቃውሞ ማዕበል አንዱ አካል እንጂ የመጀመሪያው አይደለም። ጥያቄው የሰላሙን ስምምነት እውን ለማድረግ መስዋዕትነት የከፈሉት እነዚህ የቀድሞ ተዋጊዎች ዛሬ ለምን የክህደት ሰለባ እንደሆኑ ይሰማቸዋል የሚል ጥያቄም ተነስቷል። የችግሩ ምንጭ የሚጀምረው ከ3 ዓመታት በፊት በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ የሰሜን ኢትዮጵያን ደም አፋሳሽ ጦርነት ለማስቆም የተፈረመው ታሪካዊ የሰላም ስምምነት ላይ ነው። በዚያ ስምምነት መሰረት የትግራይ ኃይሎች ትጥቅ ፈተው ወደ ሲቪል ህይወት የሚመለሱበት መንገድ ተቀምጦ ነበር። ዲዲአር በሚል ምህጻረ ቃል የሚታወቀው የትጥቅ ማስፈታት ከውትድርና ማስወጣትና መልሶ የማቋቋም ሂደት የሰላሙ ዋነኛ ምሰሶ ነበር። እቅዱም በወረቀት ላይ ግልጽ ነበር። ገሚሱ ተዋጊ በታድሶ አልፎ ወደ ህብረተሰቡ ይቀላቀላል፣ መንግስት መኖራቸውን እንዲመሩ ያቋቁማቸዋል የሚል አቅጣጫም ተቀምጦ ነበር። ሌላኛው ገሚሱ ደግሞ በክልሉ በሚቋቋመው አዲስ የጸጥታ መዋቅር ውስጥ ተካቶ ያገለግላል። ነገር ግን የወረቀት ላይ ቅድና የመሬት ላይ እውነታ እንደ ሰማይና ምድር መራራቃቸው ነው የተገለጸው። የዲዲአር ሂደት ሙሉ በሙሉ መሰናክሉንና ጦርነቱን የተዋጉት ወጣቶች መሳሪያቸውን አስቀምጠው ወደ እርሻቸው፣ ወደ ንግዳቸውና ወደ ትምህርታቸው ከመመለስ ይልቅ ለአመታት በጊዜያዊ ካምፖች ውስጥ እንዲቆዩ ተገደዋል። የክልሉ መንግስት በቢሊዮኖች የሚቆጠር ገንዘብ ለህልውናቸው ቢያዋጣም የወደፊት ህይወታቸው ግን በጨለማ እንደተዋጠም አባላቱ ገልጸዋል። ታዲያ የዲዲአር ሂደት የከሸፈበት ምክንያቱም በፌደራል መንግስትና በትግራይ ክልላዊ መንግስት ወይም ህወሓት መካከል በሚደረገው የኃይል አሰላለፍና የቃላት ጦርነት ውስጥ ተደብቋል። የአዲስ አበባ ባለስልጣናት ህወሓት ሆን ብሎ ሂደቱን ያደናቀፍ ነው ሲሉ ይከሳሉ። እንደነሱ ገለጻ ህወሓት እነዚህን ተዋጊዎች በካምፕ ውስጥ ያቆያቸው እንደገና ስልጣንን በኃይል ለመቆጣጠር በሚያደርገው እንቅስቃሴ ውስጥ እንደ ድብቅ ጦር ለመጠቀም ነው የሚሉ መልእክቶችም ተላልፈዋል። የቀድሞ የትግራይ ጊዜያዊ አስተዳደርን ለማስወገድ የተደረገው ሙከራም የዚህ ዕቅድ አካል ነበር ሲሉ ይሞግታሉ። የትግራይ ባለስልጣናት በበኩላቸው ጣታቸውን ወደ ፌደራል መንግስት ይቀስራሉ። የፌደራል መንግስት የፕሪቶሪያን ስምምነት ሙሉ በሙሉ አልተገበረም ይላሉ። ዋነኛ ቅሬታቸውም ከጦርነቱ በፊት በትግራይ ክልል ስር የነበሩ ነገር ግን አሁን በአማራ ክልል ቁጥጥር ስር ያሉ አወዛጋቢ መሬቶች እንደ ወልቃይትና ራያ ያሉ አለመለቀቃቸውና ከዚያ የተፈናቀሉ ዜጎች ወደ ቀያቸው አለመመለሳቸው ነው። ሉዓላዊነታችን ሳይረጋገጥና ህዝባችን ሳይመለስ እንዴት ትጥቅ እንፈታለን የሚል ጥያቄ ያነሳሉ። ከዚህ የቃላት ጦርነት በስተጀርባ ያለው እውነታ ግን እጅግ ውስብስብ ነው። የቀድሞቹ ተዋጊዎች በሁለቱ አያላን መካከል እንደተያዘች መያዣ ፖለቲካል ፓውን ሆነዋል። ለህወሓት በካምፕ ውስጥ ያሉት በሺዎች የሚቆጠሩ ተዋጊዎች የህልውና ጉዳይ ናቸው። በአንድ በኩል ለአወዛጋቢዎቹ መሬቶች መለቀቅ እንደ ትልቅ የፖለቲካ መደራደሪያ ካርድ ያገለግላሉ። በሌላ በኩል ደግሞ የፌደራል መንግስት ቃሉን ያጥፋል ከሚል ስጋት የጸጥታ ዋስትና ሆነውለታል። ወደ ሽራሮ ጎዳናዎች ስንመለስ የአርሚ 13 አባላት ተቃውሞ ከጥቅማ ጥቅም ጥያቄ የዘለለ ትርጉም አለው። ጩኸታቸው በፕሪቶሪያ የተሰጠው
የነበረው የሰላም ተስፋ እንዴት እየደበዘዘ እንደመጣ የሚያሳይ ህያው ምስክር ነው። እነሱ በጦርነት ጊዜ ጀግኖች ተብለው በሰላም ጊዜ ግን የተረሱ በፖለቲከኞች ስሌት ውስጥ የወደፊት ህይወታቸው የተመዘነባቸው ወጣቶች ናቸው። የሽረ ተቃውሞ በቀላሉ የሚታይ የውስጥ አስተዳደር ችግር ሳይሆን በኢትዮጵያ ሰሜናዊ ክፍል ውስጥ የተገኘው ሰላም ምን ያክል ስስና በቀላሉ ሊሰበር የሚችል እንደሆነ የሚያሳይ ትልቅ የማንቂያ ደውል ነው። ጥያቄው የፌደራል መንግስትና የትግራይ ክልል መሪዎች ከቃላት ጦርነት ወጥተው ለነዚህ ተዋጊዎችና ለትግራይ ህዝብ ዘላቂ መፍትሄ ይሰጡ ይሆን የሚል ይሆናል ወይስ የተረሱ ጀግኖች ቁጣ ሌላ ያልተፈለገ ቀውስ የሚቀሰቅስ የእሳት ፍንጣቂ ይሆናል? ጊዜ የሚፈታው ቢሆንም የሽረ ጩኸት ግን ቸል ሊባል የማይገባው ከባድ መልእክት አስተላልፏል የሚሉ መልእክቶችም በተለያዩ አቅጣጫዎች እየተሰጡ ነው። በተመሳሳይ መልኩ ወደ መቀሌ የሚያመሩ መንገዶች ዛሬም ለሶስተኛ ቀን በሁለት አቅጣጫ በትግራይ ኃይል ሰልፈኞች መዘጋታቸው ተሰምቷል። የተዘጉት መንገዶች በትግራይ ምስራቃዊ ዞን ከመቀሌ በ35 ኪሎ ሜትር ርቀት በምትገኘው የአጉላ ከተማ፣ በደዋይ ዞን ከመቀሌ 100 ኪሎ ሜትር አካባቢ በምትርቀው የመሆኒ ከተማ መሆኑ ነው የተሰማው። በተጨማሪም በሰሜን ምዕራብ ዞን ወደ እንዳስላሴ ሽረ ከተማ የሚወስደው መንገድ ከከተማዋ 20 ኪሎ ሜትር ርቀት በሚገኘው እንዳባጉና ከተማ በሰልፈኞች ለሶስተኛ ቀን ተዘግቶ ውሏል። ሰልፈኞቹ ጥቅምት 3 ቀን 2018 ዓ.ም ከመቀሌ ከተማ ወደ አሉላ አባ ነጋ አውሮፕላን ማረፊያ የሚወስደውን ዋና መንገድ ዘግተው ውለው በዚያው ቀን ምሽት ከጊዜያዊ አስተዳደሩ ፕሬዝዳንት ከሌተናል ጀነራል ታደሰ ወረደ ጋር ተወያይተው ጥያቄያችሁ ልክ ነው፣ በየደረጃው ይመለሳል የሚል ምላሽ ተሰጥቷቸው እንደነበርም ተሰምቷል። ወደ ቀጣዩ መረጃችን ስናልፍ ከኢትዮጵያ ጋር ያለ ስምምነት የተለያዩት የ1 ቢሊዮን ዶላር አበዳሪዎች ህጋዊ አማራጭ ሊከተሉ እንደሚችሉ ተናግረዋል። ኢትዮጵያ በጊዜው ያልከፈለችውን የ1 ቢሊዮን ዶላር ዩሮ ቦንድ በተመለከተ በገንዘብ ሚኒስቴርና በግል አበዳሪዎች ኮሚቴ መካከል ሲደረግ የነበረው ድርድር ያለ ስምምነት ተጠናቋል። ገንዘብ ሚኒስቴር ለቀናት በቆየው ንግግር ጉልህ መሻሻል መታየቱን ቢገልጽም የአበዳሪዎች ኮሚቴ ግን ድርድሩ ፍሬ አልባ ደረጃ ላይ በመድረሱ ህጋዊ አማራጭ ሊከተል እንደሚችል አስታውቋል። ገንዘብ ሚኒስቴር የብድሩን አከፋፈል ሁኔታ ለማስተካከል ሲካሄድ የቆየው ድርድር ያለ ስምምነት መጠናቀቁን ያስታወቀው ትናንት ማክሰኞ ጥቅምት 4 ቀን 2018 ዓ.ም ባወጣው መግለጫ ነው። በፈረንሳይ ፓሪስ ከተማ የተካሄደው ድርድር ላይ የኢትዮጵያ ልዑክ ዋይት ኤንድ ኬዝ የተሰኘውን የህግ አማካሪና ላዛርድ የተባለውን የፋይናንስ አማካሪ ይዞ ቀርቧል። የቦንዱ ገዢዎችን የወከለው የአበዳሪዎች ኮሚቴም በተመሳሳይ ድርድሩ ላይ የተገኘው ከህግና የፋይናንስ አማካሪዎቹ ጋር ነው። ኢትዮጵያ በድርድሩ ወቅት ሁሉንም አበዳሪዎችን በእኩልነት ለማስተናገድ በያዘችው መርህ ጸንታ እንደቀጠለች በገንዘብ ሚኒስቴር መግለጫ ላይ ሰፍሯል። ኮሚቴው በአሁኑ ሰዓት ድርድሩ ፍሬ አልባ ደረጃ ላይ ነው የሚል ድምዳሜ ላይ መድረሱንም ተናግሯል። የህግ እርምጃን ጨምሮ ሁሉንም አማራጮች እያጤነ መሆኑን እንዳስታወቀም ሮይተርስ ዘግቧል። ወደ ቀጣዩ መረጃችን ስናልፍ በኮሪደር ልማት ላይ በመሽናት አምልጦ የነበረ ግለሰብ ተይዞ 2000 ብር መቀጣቱ ተሰምቷል። መኪና በማቆም በኮሪደር ልማት ላይ የምትሸኑ ከድርጊታችሁ ተጠንቀቁ ሲል የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አሳስቧል። በቦሌ ክፍለ ከተማ ወረዳ 3 ከዋናው አየር መንገድ ልዩ ስሙ ወሎ ሰፈር አካባቢ መኪና በማቆም በኮሪደር ልማት ላይ ሽንት በመሽናት ያመለጠ ግለሰብ ከትራፊክ ፖሊስ ጋር በመተባበር በቁጥጥር ስር መዋሉን ባለስልጣን መስሪያ ቤቱ ተናግሯል። ግለሰቡ በፈጸመው የደንብ መተላለፍም 2000 ብር መቀጣቱ ተነግሯል። በአዲስ አበባ ከመጸዳጃ ቤት ውጪ በማንኛውም ቦታ ሽንት መሽናት ወይም መጸዳዳት በ2000 ብር እንደሚያስቀጣ በሕግ ተደንግጓል። መሰል ደንብ ተላላፊዎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ያለው ባለስልጣኑ ደንብ ተላላፊዎች ከድርጊታቸው ተቆጠቡ ሲልም አሳስቧል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያ ሪፎርሙ የሚጠይቀውን ከፍተኛ ወጪ ለመሸፈን ዓለም አቀፉን የገንዘብ ተቋም ተጨማሪ ብድር ጠይቃለች። ኢትዮጵያ ከፍተኛ ወጪ ያስወጣ ለሚገኘው የኢኮኖሚ ማሻሻያ የሚሆን ተጨማሪ ፋይናንስ ድጋፍ እንዲደረግላትና በአነስተኛ ወለድ የሚከፈል ብድር እንዲሰጣት ዓለም አቀፉ የገንዘብ ተቋም IMFን መጠየቋን ገልጻለች። በገንዘብ ሚኒስቴር አህመድ ሺዴ የተመራ ልዑካን ቡድን በአሜሪካ ዋሽንግተን ዲሲ በመካሄድ ላይ ባለው የዓለም የገንዘብ ተቋምና የዓለም ባንክ የጋራ ስብሰባ ላይ በተጓዳኝ ከIMF ምክትል ማኔጂንግ ዳይሬክተር ኒጌል ክላርክ ጋር ውይይት አድርጓል። በዚህ ሚኒስትሩ አቶ አህመድ ሺዴ በሀገር በቀል ኢኮኖሚ ማሻሻያ የተገኙ ጉልህ ውጤቶችን በተለይም የዋጋ ግሽበትን ከመቀነስ የወርቅ ዋጋን ከመጨመርና የተሻሻለ የንግድ ከባቢ ከመፈጠር አኳያ የተገኙ አበረታች ውጤቶችን ለዓለም አቀፉ የገንዘብ ተቋም ምክትል ዋና ዳይሬክተር አብራርተዋል። ይሁን እንጂ እነዚህና ሌሎች መሻሻሎች ቢኖሩም የኢኮኖሚ ማሻሻያው ከፍተኛ ወጪ እየጠየቀ በመሆኑ ማሻሻያውን ለማስቀጠልና
የአፍሪካ ግዙፍ ኢኮኖሚዎች መካከል አንዱ የሆነውን የኢትዮጵያን ኢኮኖሚ ለመደገፍ ከኢኮኖሚው ፍላጎትና መጠን ተመጣጣኝ የሆነ በአነስተኛ ወለድ የሚከፈል ተጨማሪ የፋይናንስ ድጋፍ እንዲደረግላቸው ሚኒስትሩ አህመድ ሺዴ መጠየቃቸውን ገንዘብ ሚኒስቴር ገልጿል። ወደ ቀጣዩ መረጃችን ስናልፍ የዓለም ኢኮኖሚ እድገት በ2026 ዓመተ ምህረት ቅናሽ እንደሚያሳይ ተተንብዮአል። የዓለም ኢኮኖሚ እድገት በ2026 ዓመተ ምህረት ቅናሽ እንደሚያሳይ የዓለም አቀፉ የገንዘብ ተቋም ትንበያ አዲስ ባወጣው ትንበያ አመልክቷል። ዓለም አቀፉ የገንዘብ ተቋም IMF ባወጣው አዲስ የኢኮኖሚ የትንበያ ሪፖርት መሰረት የዓለም ኢኮኖሚ በ2025 ዓመተ ምህረት ከነበረበት 3.2 በመቶ እድገት በ2026 ዓመተ ምህረት ወደ 3.1 በመቶ ዝቅ እንደሚል ገልጿል። ዓለም አቀፉ የገንዘብ ተቋም ሀገራት በ2026 ዓመተ ምህረት የሚያስመዘግቡት እድገትም ተንብዮአል። በዚህም በ2026 ዓመተ ምህረት እድገት ከሚያስመዘግቡ ሀገራት መካከል እያደጉ ያሉ ገበያዎችና ኢኮኖሚዎች በሚል ምድብ ውስጥ 6.2 በመቶ የእድገት ትንበያን በማግኘት ህንድ ቀዳሚውን ስፍራ ይዛለች። እንደ ቀጠና ዝቅተኛ ገቢ ያላቸው ታዳጊ ሀገራት 5 በመቶ እድገት ያስመዘግባሉ በሚል በሁለተኛ ደረጃ የተቀመጡ ሲሆን በዚሁ ምድብ ውስጥ እንደ ቀጠና አዳዲስ ወደ እድገት እየመጡ ያሉና በማደግ ላይ ያሉ የእስያ ሀገራት 4.7 እድገት ያስመዘግባሉ በሚል በሶስተኛ ደረጃ ላይ ተቀምጠዋል። እያደጉ ያሉ ገበያዎችና ኢኮኖሚዎች በሚለው በዚህ ምድብ ውስጥ ከአፍሪካ እንደ ቀጠና ከሳራ በታች የሚለው የገባ ሲሆን እንደ ሀገር ደግሞ ሁለት ሀገራት ናይጄሪያና ደቡብ አፍሪካ ብቻ ተካተዋል። ወደ ቀጣዩ መረጃችን ስናልፍ በማዳጋስካር በተነሳው የወጣቶች አመጽ ፕሬዝዳንቱን ተክቶ ወደ ስልጣን የመጣው የወታደራዊ መኮንኖች ስብስብ የወጣቶችን ፍላጎት አሟላለሁ ሲል ተናግሯል። ስራ አጥነት፣ ሙስናና የኑሮ ውድነት ዋነኛ የተቃውሞ መነሻ አድርጎ በተነሳውና ከአውሮፓውያኑ 2000 ዓመተ ምህረት በኋላ በተወለዱና በእንግሊዞች አፍ ጄን ዜድ በመባል በሚታወቁት ወጣቶች አመጽ በማዳጋስካር በተነሳው አመጽ ፕሬዝዳንቱን ባልታወቀ ስፍራ መሰወራቸውን ተከትሎ ወደ ስልጣን የመጣው የወታደራዊ መኮንኖች ስብስብ የንቅናቄ አመንጪ በመሆናቸው የወጣቶችን ፍላጎት አሟላለሁ ማለቱ ተገልጿል። ለሳምንታት በቀጠለው የማዳጋስካር ወጣቶች ተቃውሞ በመጀመሪያ ማሻሻያ ጊዜ ስጡኝ በሚል ወጣቶችን ለምነው ያልተሳካላቸው የሀገሪቱ ፕሬዝዳንት አንድሪ ራጄሊና መንበረ ስልጣናቸውን ለቀው ደህንነቱ ወደ ተጠበቀ ያልታወቀ ስፍራ ሄደው ወይም ተወስደው መሰወራቸውን በትናንትናው ዕለት ተገልጾ ነበር። ይህን ተከትሎ ለሳምንታት በቀጠለው የወጣቶች ተቃውሞ የወታደራዊ መኮንኖች ስብስብ ወደ ስልጣን መምጣቱን ዛሬ አስታውቋል። ወታደራዊ ክንፉ እስከ ቅርብ ጊዜ ድረስ የፕሬዝዳንቱ ደጋፊ የነበረ ሲሆን አሁን ግን ተገልብጦ የወጣቶች ደጋፊ በመሆን መፈንቅለ መንግስት ተካሂዷል ብሎ ባያምንም ፕሬዝዳንቱን ገልብጦ ስልጣን ይዟል። ወጣቶችንም የንቅናቄው መሪና መንጭ እናንተ በመሆናችሁ ፍላጎታችሁን አሟላላችኋለሁ ማለቱም ተሰምቷል። ወደ ቀጣዩ መረጃችን ስናልፍ በሲዳማ ክልል ማዕከላዊ ሲዳማ ዞን የይርጋለም ከተማ አስተዳደር የ12 ዓመት ህጻን ልጅ ላይ የግብረ ስጋ ድፍረት ወንጀል የፈጸመው የ65 ዓመት ግለሰብ የ23 ዓመት እስራት ተፈርዶበታል። የከተማው ፖሊስ አዛዥ ኢንስፔክተር ደግነት ደስታ እንደገለጹት የከተማው ነዋሪ የሆነ አቶ ናስር ኑር የተባለ የ65 ዓመት ግለሰብ ነሐሴ 6 ቀን 2017 ዓ.ም በከተማው 06 ቀበሌ የ12 ዓመት ታዳጊ ላይ የግብረ ስጋ ድፍረት መፈጸሙን የሚገልጽ መረጃ ለፖሊስ ይመጣል። ፖሊስም ጉዳዩን ከፍት መዋቅር ጋር በመመርመር በሰውና በህክምና ማስረጃ በማጣራት ለከተማው አቃቢ ህግ አስተላልፏል። በምርመራና መረጃ በማሰባሰብ ሂደትም ግለሰቡ ይህን አስነዋሪ ድርጊት ከመፈጸሙ ባሻገር የኤችአይቪ ኤድስ ታማሚ እንደሆነና ራሱን አውቆ የመድኃኒት ተጠቃሚ እንደነበርም ተገልጿል። ጉዳዩን የያዘው የይርጋለም ከተማ አስተዳደር አቃቢ ህግ በተከሳሹ ላይ ያቀረበውን የክስ መዝገብ ሲያጣራ የቆየው የከተማ አስተዳደር መጀመሪያ ደረጃ ፍርድ ቤት ተከሳሹን ጥፋተኛ ነህ በማለት ተከሳሹ እንዲከላከል ቢጠይቅም መከላከል አልቻለም። እንዲሁም የኤችአይቪ ኤድስ ታማሚ መሆኑን ያወቀ በታዳጊዋ ላይ በፈጸመው አስነዋሪ ድርጊት ጥፋቱን በማክበድ በጥቅምት 4 ቀን 2018 ዓ.ም በዋለው ወንጀል ችሎት ተከሳሹን በ23 ዓመት ከ6 ወር ጽኑ እስራት እንዲቀጣ ወስኗል። ወደ ቀጣዩ መረጃችን ስናልፍ የአፋር ክልል መንግስት የቀይ ባህር ባለቤትነትን ለማረጋገጥ ከፌደራል መንግስት ጋር በመተባበር እንደሚሰራ አስታውቋል። ቀይ ባህር ከአፋር ክልል 60 ኪሎ ሜትር ርቀት ላይ የሚገኝና በታሪክም የኢትዮጵያ አካል በመሆኑ የባህሩን ባለቤትነትን ለማረጋገጥ ከፌደራል መንግስት ጋር በመተባበር እንደሚሰራ የክልሉ መንግስት ኮሙኒኬሽን ቢሮ ገልጿል። የቢሮ ኃላፊ መሐመድ አሊ በታሪክ የኛ የነበረውን ቀይ ባህር ባለቤትነት በሰላማዊ መንገድና አስፈላጊውን መስዋዕትነት በመክፈል ኢትዮጵያ ባህር በር የሌላት ሀገር እንዳትሆን በትኩረት እንሰራ
እንሰራለን ሲሉም ተናግረዋል። ኢትዮጵያ ለዘመናት የቀይ ባህር ባለቤት እንደሆነች የተለያዩ መረጃዎች እንዳሉና ቀይ ባህር ከኢትዮጵያ እጅ የወጣውን ከ27 ዓመት በፊት መሆኑን አንስተው የኢትዮጵያ መንግስት ለማስመለስ በሚያደርገው ጥረት ሁሉ የአፋር ህዝብና መንግስት ከጎኑ መሆኑን ገልጸዋል። የአፋር ህዝብ ኢትዮጵያ የቀይ ባህር ኮሪደር መሆኑን የገለጹት ኃላፊው የባህር በር ጥያቄው በአጭርና በረጅም ጊዜ መሳካቱ አይቀርም ሲሉም ጠቁመዋል። የባህር በር ጥያቄ ሀገራዊ አጀንዳ ከመሆን ባለፈ ዓለም አቀፋዊ አጀንዳ የተደረገበት ወቅት በመሆኑ ተፎካካሪ ፓርቲዎች ለሀገር ጥቅም በመተባበር የኢትዮጵያ መንግስት በወደብ ጉዳይ ላይ በሚያደርገው ጥረት ከጎኑ መቆም አለባቸው ሲሉም ተናግረዋል። ሰላም ታስቀድማለች፣ ድህነትን ትፋለማለች፣ መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድሞቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ ማድረግ አለባቸው ሲሉም ፕሬዝዳንት ታዬ አጽቀሥላሴ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል በመግለጽ ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ለዓለም መንግስታቸው ማስታወቃቸውም ይታወሳል። ወደ ቀጣዩ መረጃችን ስናልፍ የጸጥታ ችግር በዚህ ዓመት መጨረሻ እንደሚካሄድ የሚጠበቀውን የምርጫ ቅስቀሳ ሊያስተጓጉል ይችላል የሚል ስጋት እንዳላቸው ፓርቲዎች ተናግረዋል። በ2018 ዓመተ ምህረት ለሚካሄደው 7ኛው ሀገራዊ ምርጫ የምርጫ ቅስቀሳ ለማካሄድ የሚያስችል ሁኔታ የለም ሲሉ እናትና ኢዜማ ፓርቲ ገልጸዋል። የፓርቲዎቹ ተወካዮች በአገሪቱ የተለያዩ አካባቢዎች ያለው የጸጥታ ችግር የምርጫ ቅስቀሳውን ሊያስተጓጉል ይችላል ብለዋል። መንግስት ሰላምን ማረጋገጥና የፖለቲካ ሂደቱ ላይ ጫና የሚያሳድሩ ጉዳዮችን እንዲያስተካክልም ጠይቀዋል። የእናት ፓርቲ ህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ፓርቲዎች በክልል ከተሞች የምርጫ ቅስቀሳ ለማድረግ የሚያስችል ሁኔታ አለ ለማለት ባይቻልም መንግስት የፖለቲካ ምህዳሩን በማስፋት ነፃ የመገናኛ ብዙሃን ውይይት እንዲኖር መፍቀድ አለበት ብለዋል። አሁን ባለው የጸጥታ ችግር ሀገራዊ ፓርቲዎች በመላው ኢትዮጵያ እንደ ልብ ተንቀሳቅሰው ሀሳባቸውን ገልጸው ለምርጫ የሚቀሰቅሱበት አስቻይ ሁኔታ እንደሌለ የህዝብ ግንኙነት ኃላፊው ተናግረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ አቶ ኢዮኤል ሰለሞን በኩላቸው 6ኛው ሀገራዊ ምርጫ የሰሜኑን ጦርነትና በሌሎችም ግጭቶች ምክንያት በአስቸጋሪ ሁኔታ ውስጥ የተካሄደ እንደነበር አስታውሰው 7ኛው ሀገራዊ ምርጫ በየአካባቢው ያጋጠሙ ባሉ ግጭቶች ምክንያት አስቻይ ሁኔታ ይኖራል ማለት እንደማይቻልም ተናግረዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የ2018 ዓመተ ምህረት የሚካሄደው 7ኛው ሀገራዊ ምርጫ በተሳካ ሁኔታ እንዲከናወን ሰፊ ዝግጅት እየተደረገ መሆኑን ለመገናኛ ብዙሃን በሰጠው መግለጫ ማስታወቁም ይታወሳል።